እነዚህን አስከፊ አሳዛኝ ሆድ የሚያስብሱ ምስሎችን ስንመለከት ወገኖቻችን ምን ያህል ስቃይ ላይ እንዳሉ ለመረዳት ሰከንድ እንኳን አይፈጅብንም። ሰውነታቸው ደቆ በረሃብ ጠውልገው መመልከት ልብን የሚያደማ ነገር ነው። በብዙ ሺህ የሚቆጠሩ እናቶች፣ በብዙ ሺህ የሚቆጠሩ አባቶች፣ በብዙ ሺህ የሚቆጠሩ ህፃናትና ወጣቶች በችግር ላይ ነው የሚገኙት። የሰው ነፍስ እንደ ቅጠል እየረገፈ ነው። ያሳዝናል። ለመሆኑ ይህ ነገር ለምን ተደበቀ? ስንት ሰው እስኪሞት ነበር? መንግስትስ ለሚያስተዳድረው ዜጎቹ ለምን ፈጥኖ መድረስን አልፈለገም? በሰው ህይወት ላይ የሚደረግ አሳዛኝ ቁማር ጉዳዩን ወደ አደባባይ ማውጣት የሀገሪቱን ገጽታ ያበላሽብኛል በሚል የትኛውም የመንግስት ሚዲያ እንዳይዘግብ ተደርጓል። የሰው ነፍስ ረክሶ የሀገር ገጽታ የበለጠበት ዘመን። ይገርማል። ረሃብ ጸንቶ የሰው ነፍስ እየነጠቀ ባለበት በዚህ ሰዓት በምስኪኖች ላይ የሚደረግ የብሔር ፖለቲካ ቁማር ተመልክተናል። በዚህ ስራ ላይ የተሰማሩ እነዚህ ሰዎች ማን ናቸው? እናደርሳቸዋለን። ከዚህ ባሻገር በዚህ ረሃብ የሞቱት የዜጎቻችን ቁጥር በግልጽ እንዳይነገር ሆኗል። ለመሆኑ በዚህ አስከፊ ረሃብ ላይ ያጣናቸው ዜጎች እውነተኛ ቁጥር ምን ያህል ነው? ከስፍራው መረጃው ደርሶናል። አሁን ከምን ጊዜም በላይ አንድ ሆነን በዛ በሞት ቀጠና ላሉ ዜጎቻችን በምንችለው ነገር ሁሉ መድረስ ይኖርብናል እያልን በቀጥታ ወደ ዝርዝሩ እናልፋለን። ይህን ፎቶ አይቶ ላስተዋለ ሰው ልቡ ባዘን ይወድቃል። የተራበውን ለመመገብ የሄደው ሰው ካሜራ ሙሉ በሙሉ ሊይዘው የማይችለውን ህመም ተሸክሟል። እነዚህ ምስኪን ዜጎቻችን ፊታቸው ላይ ህመሙ ይታያል። ማንም ሰው ማየት የማይገባውን ነገሮች አይተዋል። ረሃብ ሰዎችን ዝም እንዲሉ አድርጓቸዋል። ከጩኸት የበለጠ መከራ። ይህ ከስራ ድካም አይደለም። ይህ የሰው ልጅ መቋረጥን የማየት ድካም ነው። ወደ አይኖች የሚገባውና ለመሄድ ፈቃደኛ ያልሆነ አይነት ሀዘን። የተራበውን መርዳት ይህን ያህል ህመም በአንድ ሰው ፊት ላይ የሚታው ከሆነ በየቀኑ ይህን ራብ የሚኖሩስ? ከደስታ በፊት ጥማትን፣ ረሃብን የተማሩ ልጆችስ? በኪሳራ ትዕግስትን የተማሩ እናቶችስ? ድምጻቸው ውስጥ ምንም አይነት ጥንካሬ ሳይኖራቸው የሚጸልዩ ሽማግሌዎችስ? ይህ ህመም እውነተኛ ስለሆነ በእውነቱ ያስለቅሳል። እንባን መቆጣጠር ያቀታል። የተራቡትን ለመርዳት የሄደው ሰው ደም እንባ ሲያነባ ይህን ያዩ አይኖች ከማንባት በቀር በቃላት ሊገልጹት አይችሉ። ያየውን ነገር ልብ ብቻውን ለመሸከም በጣም ከባድ ነው። ይህንን የሚያደርገው ረሃብ ነው። ሰውነትን የሚጎዳ ብቻ ሳይሆን የሚያዩትን፣ ለመረዳት የሚሞክሩትን፣ አሁንም የሚያስቡትን መንፈስ ይሰብራል። ይህን ህመም ማየት ብቻ እንኳን እንዴት ይከብዳል። በየቀኑ በየሰከንዱ በስቃይ የሚኖሩትን ማሰብ እንደዚህ አይነት ስቃይ ፈጽሞ ፈጣሪ አያድርስ ያስብላል። እነዚህ እንባዎች ልብ ይሰብራሉ። ምክንያቱም ማንም ሰው እንደዚህ አይነት ስቃይ ሊሰማው አይገባምና ማንም ሰው ይህንን ህመም ብቻውን መሸከም የለበት። ስለዚህ ኢትዮጵያዊነታችን የሚታየው አሁን ነው። በሀገራችን ኢትዮጵያ በተለያዩ አካባቢዎች የሚገኙ ወገኖቻችን በተለያዩ ችግሮች ምክንያት ከቀያቸው ተፈናቅለው በከባድ ችግር ውስጥ ይገኛሉ። ሰሞኑን በማህበራዊ ሚዲያ በተለይም በቲክቶክ የተጀመረው የእርዳታ ጥሪ መልካም ጅማሩ ቢሆንም ጉዳዩን የኔና የነሱ በሚል ጎራ በመክፈል የሚደረገው ክርክር የተፈናቃዮችን ስቃይ የሚሸፍን አደገኛ አካሄድ ነው። ረሃብ ብሔርንና ሃይማኖትን ወይንም ሌላ ማንነትን አይለይም። የሰው ልጅ ህይወት ደግሞ ከማንኛውም አጀንዳ በላይ ክቡር ነው። ሰብአዊነት ድንበር የለውም። ሁላችንም ልንስማማበት የሚገባው አንድ ሀቅ አለ። ተጎጂዎቹ ኢትዮጵያውያን ናቸው። በደብረ ብርሃን ያለው ህፃንና በህጻጽ ያለው ህፃን የሚሰማቸው ረሃብ አንድ አይነት ነው። ብርድ፣ በሽታና ተስፋ መቁረጥ ለሁሉም እኩል ናቸው። ስለዚህ የእርዳታ እጃችን ሲዘረጋ በመራራቅ ሳይሆን በመቀራረብ፣ በመነጣጠል ሳይሆን በመተባበር ሊሆን ይገባል። አሁን የተፈጠረውን ችግር ለመፍታት ሚዛናዊ የሆነ ስራ መስራት እንጂ የኔና የነሱ በሚል ጎራ መዘፈቅ ኢሞራላዊ ድርጊት ነው። አሁን ያለው ችግር አንዱ ቡድን ለአንዱ ቦታ ብቻ ሲጮህ ሌላው ለሌላው ብቻ መጮህ ነው። ይህ መቅረት አለበት። ወገን ዛሬ በችግር ውስጥ ያሉ ወገኖቻችን ትላንት እንደኛ በሞቀ ጎጇቸው በፍቅር ይኖሩ የነበሩ፣ በኑሯቸው የተደላደሉ ነበሩ። ነገ በእኛ ላይ ምን እንደሚመጣ ማንም አያውቅም። ዛሬ በብሔር ከፋፍለን ይሄኛው ይረዳል ያኛው አይረዳም ብንል የሚጎዳው በረሃብ አለንጋ የሚገረፈው ምስኪን ወገናችን ብቻ ነው። ስለዚህ ልባችንን እናስፋ። እጃችንን ስንዘረጋ ለሰው ልጅነታቸው ብቻ ብለን እንዘርጋ። በጎ ለማድረግ ሰው መሆን ብቻ በቂ ነው። እነዚህ ዛሬ ተርበው አንጀት ርቋቸው በድንኳን ተጠልለው የምናያቸው ሰዎች እኮ ትላንት አረረም መረረም የራሳቸው ቤት የሚተዳደሩበት ስራና ህይወት የነበራቸው ሰዎች ናቸው። ይሄንን አንርሳ። በዚህ ሁኔታ ከቤት ንብረታቸው ተፈናቅለው በረሃብ እየተሰቃዩ 5 ክረምት አሳልፈዋል። ታዲያ ይህ መከራ አይበቃም ወይ? ህጻጽ ትግራይ ውስጥ ካሉ እጅግ ብዙ የስደተኛ መጠለያዎች ውስጥ አንዱ ብቻ ነው። ሌሎችም ቢፈተሹ ከዚህ የከፋ ነገር አያጣቸው የሚሉና መሰል መልእክቶች ከስፍራው እየደረሱን ነው። ዘላቂ መፍትሄ አስፈላጊ ነው። ሰው በቤቱ በኖረበት ሰፈር ባደገበት ቀየው ትንሽም ቢሆን ተንቀሳቅሶ አርሶም ሆነ ነግዶ ተሸክሞም ሆነ ጓሮውን ቆፍሮ መኖር አይከብደውም እና እነዚህ ሰዎች ሀገራቸውን ሰላም አድርጉላቸው፣ ወደ ቤታቸው መልሷቸውና እንደ ማንኛውም ሰው ይኑሩ። ኢትዮጵያ ውስጥ በጣም ብዙ የሚያሳዝኑ ክስተቶች በየጊዜው ይከሰታሉ። የስቃይና የሰቆቃ ጊዜ፣ የእርስ በርስ ጦርነት፣ ድርቅ፣
ረሃብ እንዲሁም አስከፊና አሰቃቂ ድህነት። በጣም በሚያሳዝን ሁኔታ እኛ ኢትዮጵያውያን ለመከራ የተፈጠረን ህዝቦች ሆነናል። ሀገራችን የሰቆቃ ምድር መሆን ከጀመረች ቆይታለች። ሰው በምግብ እጦት እየሞተ፣ የሰው ልጅ ነፍስ እየረገፈ ነው። በትግራይ ክልል በእጻጽ ከተማ የተከሰተው ድርቅ እንዲሁም ድርቁ ያመጣው ረሃብ የሚያሳዩ ፎቶዎችን ላየ ልቡ ይደማል። እጻጽ ላይ በጣም ብዙ ሰዎች በረሃብ እየሞቱ ነው፣ በቸነፈር እየተሰቃዩ ነው። በረሃብ እየረገፉ ላሉት ወገኖቻችን እስቲ ሁላችንም የምንችለውን ነገር እናደርግ። የተለያየ ሙያ ላይ ያላችሁ ሰዎች ወደ ስፍራው እየሄዳችሁ ለምስኪኑ ወገኖቻችን እንድረስላቸው። ሁላችንም በምንችለው መንገድ ድምጽ እንሆናቸው። ሰውነታቸው ደቆ በረሃብ ጠውልጎ መመልከት ልብን የሚያደማ ነገር ነው። በብዙ ሺህ የሚቆጠሩ እናቶች፣ በብዙ ሺህ የሚቆጠሩ አባቶች፣ በብዙ ሺህ የሚቆጠሩ ህፃናትና ወጣቶች በችግር ላይ ነው የሚገኙት። የሰው ነፍስ እንደ ቅጠል እየረገፈ ነው። ሁላችንም በምንችለው መንገድ ለነዚህ ወገኖች እንድረስላቸው፣ ነፍሳቸውን እንታደግ። በትግራይ ክልል እጻጽ የስደተኛ መጠለያ ጣቢያ ተጠልለው ከሚገኙ ተፈናቃዮች ውስጥ ረሃብና ረሃብ ባስከተለው በሽታ ሳቢያ የሚሞቱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የተፈናቃዮቹን ጉዳይ የሚከታተሉ አንድ የክልሉ ኃላፊ ለኢትዮጵያ ኢንሳይደር ተናግረዋል። የኤርትራ ስደተኞችን ለማስተናገድ በ2005 ዓ.ም የተቋቋመው እጻጽ የስደተኛ መጠለያ ጣቢያ በትግራይ ክልል ሰሜን ምዕራብ ዞን አስገዳ ወረዳ የሚገኝ ነው። የስደተኞች መጠለያ ጣቢያ በትግራይ ክልል ጦርነት ወቅት በደረሰበት ጉዳት በውስጡ ተጠልለው የነበሩ ኤርትራውያን ስደተኞች ስፍራውን ጥለው ወደ ሌሎች ቦታዎች ሸሽተዋል። ለ2 ዓመት የዘለቀው ደም አፋሳሹ የትግራይ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረገ የግጭት ማቆም ስምምነት በጥቅምት 2015 ዓ.ም መቆሙን ተከትሎ የእጻጽ የስደተኛ መጠለያ ጣቢያ ከምዕራብ ትግራይ ዞን የተፈናቀሉ ነዋሪዎችን ሲያስተናግድ ቆይቷል። በእጻጽ የስደተኞች መጠለያ ጣቢያ ከ14000 በላይ ተፈናቃዮች ተጠልለው እንደሚገኙ ተነግረዋል። የምዕራብ ትግራይ ተፈናቃዮችን ጉዳይ በቅርበት የሚከታተሉት የመንግስት ሰው እንደገለጹት ከ2015 ዓ.ም ወዲህ በእጻጽ መጠለያ ጣቢያ ረሃብና ረሃብ ባስከተለው በሽታ ከ330 በላይ ሰዎች መሞታቸውን ተናግረዋል። ተፈናቃዮቹ በመጠለያ ጣቢያ የቆዩት ጊዜ እየጨመረ በመምጣቱ ችግሩ እየተባባሰና በሽታ የመቋቋም አቅማቸው እየተዳከመ መሄዱን አስረድተዋል። ስለዚህ ሁላችንም በምንችለው አቅም ልንረዳቸውና አልንላችሁ ልንላቸው ይገባል። በዚህ ረገድ ታዋቂ ቲክቶከሮች ሊመሰገኑ ይገባል። በቅርቡ ከእስር የተፈታው ጆን ዳንኤል ሆነ አዶናይ የሚሰሩት መልካም ጅማሮ ነው። በቅድሚያ ጆን ዳንኤል እርዳታ ይዞ በፍጥነት በቦታው በመገኘት የበኩሉን ተወጥቷል። በማስከተልም ደግሞ አዶናይ ለነዚህ ወገኖቻችን ገቢ በማሰባሰብ ላይ ይገኛል። አዶናይ በእጻጽ ለሚገኙ ወገኖቻችን በሰዓታት ውስጥ 11 ሚሊዮን የኢትዮጵያ ብር እንዲሰበሰብ አድርጓል። አሁንም የርህራሄው ማዕበል አልቆመም። የዓመቱ ምርጥ ቲክቶከር አዶናይ የጀመረው የ100 ብር ቻሌንጅ የኢትዮጵያውያን አንድነትን ለዓለም እያሳየ ይገኛል። ከጥቂት ሰዓታት በፊት የነበረው አሁን ወደ 11 ሚሊዮን ብር አድጓል። በእጻጽ በረሃብ ለሚሰቃዩ ህፃናትና እናቶች የደረሳችሁላቸው ሁሉ ምስጋና ይገባቸዋል። ነገር ግን አሁንም ፍላጎቱ ከፍተኛ ነው። ቻሌንጁን እስከ መጨረሻው ሰዓት ድረስ በማስቀጠል መትጋት ይኖርብናል። አብረን በመቆም ህይወት እንታደግ። በተቀመጠው ህጋዊ የባንክ አካውንት ሁላችንም የበኩላችንን እንወጣ እያለን የዛሬውን እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።